ነው እናት ልጆቿ የምታስቸግረው? ልጆች ናቸው እንጂ እናታቸው የሚያስቸግሩት ነው። እናንተ እኛ እናታችንን ናችሁ። ታስቸግረን ነው ሀቡ። አሁን ላይ እንዳየሹ ሶሻል ሚዲያ ላይ የሚወጣችው እሷ ናት። እኛ እናታችን አቤት ታስቸግረን የደረሰባትን ነው። እኛን እየተበቀልን ያለ ነው። ሀቡ ሀብታም እናት ብትሆን ኖሮ ይኸውልሽ፣ ሀብታም እናት ብትሆን ኖሮ እሷ ነበረች የበላይ የምትሆነው። እናንተ ከእሷ በላይ ገንዘብ ስላላችሁ ከእናንተ ገንዘብ ለማግኘት መለማመጥ አለባት። የለንም። አሁን እኮ ኦቨር የተደረጉ ነገር ከዘመኑ ጋር ትዘምን። እኔም በፊት ስታሳድግ ትመታኝ ነበር፣ ትገርፈኝ ነበር። ኢትስ ኦኬ፣ በእኔ አልፏል። አሁን ግን ታናናሾቼን እኔን ታሪክ ትሪት ታደርግበት በነበረው መንገድ አታድርጋቸው ነው አሁን እየተረዳው። አትሊስት እኔ አግቢም ራሱ ብዬ ጠየቅኳት። በቃ ከኛ እናታችን ከጎረምሳ ጋር ምናምን ያልሆነ ቦታ ስናያት ደስ ስለማይለን ታቆምልን እሱን ነገር። ይሄ ዘመናዊ መሆን አያስፈልግም፣ ምንም አያስፈልግም። የምር እሷ የሚበቃት ከሆነ እኛ አድገናል፣ እኛም እንበቃታለን። ካልሆነ ግን የራሷን ህይወት የምትፈልግ ከሆነ ደስተኛ ነን። የራሷ ውስጥ ትግባ። ቀና ብሎ ማንም ሰው እንዳያት አንፈልግም። አባታችን ምናምን ብለን የወገንበት ምንም አይነት መንገድ የለም። ግን አሁን እርግጠኛ ነኝ ደርሰዋል። እህቶቼ መውጣት ካለባቸው ይወጣሉ፣ እንዲወጡም አደርጋቸዋለሁ። ችግር የለውም። ስሙን በቤቱ እንዲዞር እንለምለዋለን። አባታችን እንደውም ብዙ ጊዜ አናውረውም። እሱን እንለምለዋለን በስሙ አይሆን። እሱም ከሆነ ብቻ የምትፈልገው ግን አይ ዶንት ቲንክ ሶ። ምክንያቱም እሷ የምትፈልገው እሱም ብቻ አይደለም። ልክ የምትፈልገው ብለሽ በቃ ልክ እንዳልኩሽ አሁን ውጭ ላይ የሚመክሯት በጣም ብዙ ሰዎች አሉ። እነሱ ናቸው ሶሻል ሚዲያ ላይ እንድትወጣ ያደረጓት እንጂ እሷ ሀይሚ ላውራሽ እፈልጋለሁ እንዲህ እንዲሆኛሉ ብላ አውርታኛ ታውቅም። እንደው ምን እኔም በተረጋጋ መንፈስ ማውራት እንጂ ሁሌ ይኸውልሽ እህትሽ እንደዚህ አድርጋ በዚህ ወጥታ እንዲህ ብላኝ ምናምን ስትለኝ ኧረ ማማ ተረጋጋት ትናደጂ ቆይና አውራታለሁ ነው የምላት። ሰው እኛ በጣም ተረጋግተን ነው አሁንም እያሰብን ያለን። ግን ነገሩን ዲፕ ዳውን ካሰብሽው አይዶን ነው ቀላል ነገር አይደለም። ሰው አሁንም ልጆቹን የማትፈልጋቸው ከሆነ እንዲወጡ አደርጋቸዋለሁ። ቤቱን ከሆነ የምትፈልገው ቤቱን በስሟ ይሆናል። አየሽ፣ የበላይነትሽን እያሳየሽ ነው። አሁንም ልጆቹን ካልፈለገቻቸው እንዲወጡ አደረጋቸው። እሷ ናት 9 ወር አርግዛ በማህፀኗ ይዛ በምጥ ተሰቃይታ ወልዳ አሳድጋ እዚህ ያደረሰቻቸው እና አንቺ እንደ እናት አትሆኛ። አንቺ እናታቸው አይደለሽም። እንዲወጡ አደርጋቸዋለሁ ስትይ እሷን እንደሌለች እየቆጠርሻት ነው። እሷ የምትፈልገው እሱን ነው እኮ ብዬ እኮ ነው እኔ እኮ የምትፈልገውን ፍላጎቷን ላደርግላት እኮ ነው። ፍላጎቷን እሷ የምትናገር ፍቀጅላት ማለት ፍላጎቷ እሱ ነው። እኔ ስለማውቀው ነው። እኔ ፍላጎቷን አውቀዋለሁ። እየተቆጣጠርኳት አይደለም። እኔ ግን መላ እየሰጧት ነው። እኔ መላ እየፈለግኩላት። ምንድን ነው የምትፈልገው? ምንድን ነው የምትፈልገው? እኔ ልስማ። ይሄን ነው የምፈልገው ያለችው በሙሉ ይደረግላታል። ግን እኛም የራሳችን ሀቅ አለ። የምር እናታችን የመጠየቅ ሀቅ ከሌለን አናውራም። አንጠይቅላችሁ ሀቅ አላችሁ የመጠየቅ ግን ሀቅ ካለን ግን የራሳችን ጥያቄ እንጠይቃለን። እርግጠኛ መልስ አትሰጠንም። ለዛ ምክንያት ስለሌላት እያንዳንዱ ነገር ያርገችው ምክንያት ስለሌላት መስጠት አለባት። እናንተ መልስ እንደምትሰጡት እሷ መልስ መስጠት አለባት። ምንድን ነው የምትፈልጊው ቢያት? ይኸውልሽ ሙባሪክም የተባለው አሳድጎናል፣ ምንም ብሎናል። ከዛ ውጭ ከሱ ጋር ምንም ጽብ የለብንም። ባለ ትዳር የትልልቅ ልጆች አባት ነው። ገባሽ? አሁን እሱን ከባለቤቴ ጋር አንድ ላይ አገዝክ ብላ ነው አሁን እሱ ራሱ በጣም እያስጨነቀችው ያለችው። ይሄ በጣም ይሄ ዲስሬስፔክት ነው ለሱ። ገባሽ? እንደዚህ አይነት ቦታ ላይ እሱ መገኘትም አይፈልግም። ሰው በጣም መጥፎ ነገር ውስጥ እንደሚገባ በዚህ ያክል ደረጃ የደረሰን ነገር አሁን ግን ይሄ የልጅና የእናት የሚባለው ነገር ላይ በጣም ኢንደንጀር ውስጥ ነው ያለው። ድሮም የነበረብን ነው፣ ግን አሁን ላይ ብሶብናል። አቡ ገባሽ? ብሶብናል። የመጨረሻ ደረጃ ላይ ያለ ነው። ምን እንደምትፈልግ ጠይቂያት፣ እናደርግላታለን። ከዛ በኋላ ግን እኛና እሷ ጋር ያለው ነገር ይበቃል። እናት አሁን እናት አንቺ እንድትናገር ይድል እንሰጣለን። አጠገብሽ ያለችው ማይኩን ታብራለሽ። እህቴ ማይኩን አብሪላት እባክሽ። ድምጿ ወደኛ እየመጣ አይደለም። እንትኑን ወይ አሳያት። ከዚህ በኋላ ማይክ ስታበራ እንዴት እንደምታበራ። እሺ፣ ያው እያመሰግናለን። ከመጀመሪያ ጀምሮ ስናገር እንደው አፏ ሞልታ ለተጠየቀችው ጥያቄ መልስ ላለመስጠት እናቴ ወንድ አጠገብ ይዛ ስተኛ ነበር። ስንት እኔ አሁን እኮ የምሰራው በበጎ ፍቃድ ቤት ለቤት አልጋም ሆቴልም ያለበት ቦታ እኮ ቀን ነው አይደለም። እንደው ስታይኝ አልጋ ማያያዝልኝ እናት ነኝ እኔ። እስቲ ሀቢባዬ ይህኝ እስቲ የተማርኩ ወረዳው ደግሞ ለብዙ ሴቶች አርአያ ከጎዳና ላይ ከድቢጤውም ጋር ታገኘኛለሽ፣ ከምስኪኑም ጋር የምታገኝ ነይ። ወረዳውን ምሪ። አሁን ካቆምኩ እኮ 6 ወር አልሞላኝም እኔ ማለት ነው። ወረዳ 9 አንድን ወረዳ ምሪ ብሎ
ቢሮ ቁልፍ ሰጠኝ። ስነ ምግባሬን አይቶ እኮ ነው እንዲህ አይነት እኔ እንጃ ልጆችን ማጋደም መግደል ማለት ነው ነው ወይም በሽተኛ ነኛ የአይምሮ ችግር አለብኝ ማለት ነው። ልጄን አስተኝቼ ወንድ ልጄ ከገባው እሺ። እነ ሙባሪክ ከሁለቴ ይመጡ ነበረ ሞተር የሚነዳ አቡበከር ሄለንና አንቺ ይዛችኋቸው መታችሁ ማታ እየቃሙ ያድሩ ነበር። እናንተ ፈልገው ነው ወይ ዘመን ሊጠይቁ ነበር የሚመጡት? ሃይማኖት ይመጡ ነበር አይደለ? እና ይተኙ ከእናንተ ጋር ሊተኙ ነበር የሚመጡት። እንግዲህ ሰው ዘመድ ቤት ሲሆን ምላሽ መስጠት ትችያለሽ። እሺ መመለስ ስትፈልጊ ይመጡ ነበር አይደለ? ሌላው ደግሞ እንዲህ ሲያደርጉ እንደዚህ ሲሆኑ እሰማ ነበር አይ ነበር ስማቸውን እየጠራሽ ልክ እንደኔ። እሺ ምን እንደምትፈልጊ ማወቅ እንፈልጋለን። ምን እንደምትፈልጊው አስጨርሽኛ። አንድ የጠየቀችሽ ጥያቄ ምላሽ ሰጫታለሽ። እሷ ስም ጠርታ ከሌ ከሌ መጥተው እኔ ስራ በሆንኩ ሰዓት ይቅሙ ነበር እናንተን ፈልገው ነው ወይ ባል ያለች ነው። እነሱ የአያታችን ዘመዶች ናቸው። አያታችን ልንጠይቅ ስንሄድ ነው የሚመጡት አንድ ላይ። ግን ትዝ አይለኝም አክቹዋሊ ሁሉም ነገር ኦፕን አፕ ነበር። ይሄ ዘመድ ጥየቃ ቤት ሲመጣ እንደሚሆነው ነው። ግን እንደዚህ ባዳ እንደሆኑ አላውቅም ነበር። አሁን እየሰማው ነው አክቹዋሊ። ያ እናንተ እኮ ናችሁ ይዛችኋቸው የምትመጡት። የእናቴን ዘመዶች እኮ እኔ ነኝ የማውቃቸው። እኔ ማላውቀው ዘመድ አለን እንዴ? እናቴ ዘሪሁን ማን ነው? ዘሪሁን ማን ነው? ዘሪሁን ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ ምን እናደርግ ነበር? ግልጽ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻል እና እህቴን ምንድነው ልጅሽን እፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽኝ? እኔ ሀሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል። ከእሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ሶር መተሽ ምን አባሽ ልታረጊ ነው የምትደውይለት? አመንሽም አላመንሽም 3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትች ይሄን ነገር ግን አሁን ጀግመሸዋል። አሁን ራህመት ኢሙ የሚያውቁት ሰው አለ፣ እዛ የሚያውቁት ሰው አለ። በሱ ምክንያት ምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ። ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ፣ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛ የምለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት መሆን አለበት? በዚህ ካወራን አስተማሪ አይሆንም፣ ያሳፍራል እንጂ እኛ ወት አስተማሪ አይሆንም። አያሳፍርም፣ አያሳፍርም። አትናገሪያ ማማ። ውሸት አይደለም፣ ውሸት አይደለም። እኔና አንቺ እናውቀዋለን። ምንድነው የምትፈልጊው ማማ? እኔ ማወቅ ፈልገው ምን ላድርግልሽ? አስተካኪ እና አቡኬ እነ ሙባረክ ከሁለት ይዘሻችሁ ስትመጪ እናት ነኝ አይደለ? እኔ አላውቃቸውም እነማን እንደሆኑ ራሱ አላውቃቸውም ራሱ እነማን እንደሆኑ ስለምታወሪ አላሶራለች። እሺ እድሉ አፋፌን ነው የምትለኝ። እሺ ያው እድሉን ሰጠን እንዴ አዳምጭና እኔም አዳምጭሻለሁ አይደለ? ጫጥ ብዬ ሰምቼሻለሁ አይደለ? አንቺ የምታወሩ ነገር እውነታ ከሆነ በኮንፊደንስ ዝም ብለሽ አዳምጭ። ከነገሮች ለማምለጥ ውሸትም እያነሱ መለጠፍ። አሁን የምትይው ነገር ካደረግኩ ቢሆንሽ ህሊና ይውቀሰኝ። እውነትም አብጃለሁ ማለት ነው። የአይምሮ ችግር አለብኝ ማለት ነው። ደግሞ ከፈለግኩኝ ማለት ነው ማንንም ሳላስፈቅድ 20 ዓመት ከነክብር ያገባሁት 5ቱም ከአንድ ወንድ የወለድኳችሁ ሳስበው ራሱ ደስ የሚለኝ ኑሮ ነው። ራህመት ኢማን ነፃነት ኮመንት አድርጉ ፕሊዝ። እኔ ያየሁትኝ እናንተ ላይ ለእኔ ያልነገራችሁ የደረሰባችሁ ነገር አለ፣ ጻፉት፣ አውጡት። ምክንያቱም እኔ ብቻዬን አይደለም 5 ሰው ግን አይዋሻቸው ካሉ መግባትና ሁሉም የራሱን ቢነግርሽ አሉ አታምኝም። ሁላችንም የራሳችን ቁስል አለ። ዛሬ ወንድ ልጅ አናምንም። ዛሬ ወንድ ሁሉ እንደሷ ነው የሚመስለን፣ የሚጫወትብን ነው የሚመስለን። አናምንም፣ ወንድ ጎረቤት አናምንም። በቃ ሰው የተባለ እዚህ ምድር ላይ አናምንም። ሳይኮ ሆነናል። ግን አሁንም እየተወችን አይደለም። አሁንም እየነካካችን ነው እንድናወራ። አሁንም የታላችሁ እየተባልን ነው። እኛ እንሙት ራሳችን እናጥፋ ወይስ እንተዋት? እስቲ ንገሩኝ። እንተዋት? ኮመንት ላይ ንገሩኝ። ልተዋት ወይስ እስቲ መላካላችኋል እኮ ብለሽኛል። እኔን እኮ ሙቺ ብለሽኛል። በሞት እኔ በሞት ምን ትጠቀሚያለሽ? ተዋት፣ ይኸው ተዋት። ልተዋት ንገሩኝ። እኔ ምን ላድርግ? እኔ እኮ እናቴ ናት ስቲል እኮ እያልኩ
እህቶቼን የምረዳው ለእናቴ ብዬ ነው፣ ለአባቴም ብዬ ነው። የእነሱን ገበና ላለ መውጣት ከቨር እያደረግኩ ያሉት እንጂ እኔ የራሴን ህይወት ዛሬ ምን የመሰለ ትዳር መስርቼ መኖር አያቅተኝም። ግን አሁንም እየሰራሁኝ ለነገ ስራ እጨነቃለሁኝ እኔ ምክንያቱም ነገ እህቶቼ ቦታ ሳላሲዝ የራሴን ህይወት አልጀምርም ብዬ። እሷ ግን የምታስበው ጫት መቃሚያና መጠጫ ስላላገኘች ነው፣ ወይም ደግሞ ጥፍር የምሰካበት ስላላገኘች ነው። ተምሬያለሁ ሕክምና እኔ አልቅምም። ድሮ አባትሽ እያለ አይቃምም ነበር እኛ ቤት። አባታችን ካልደበደባችሁ ስሙን ድምፁን ራሱ ከሰማሁ አልተፍልለትም። የት ነካል የለውም ሰውየው የስኳር በሽተኛ ሆኖ ማለት ነው። መርፌ ወደን እየወጋ ነው የሚኖረው። የመጨረሻ አሁን ስለሱ ያዘንኩ አይደለም እናውራ ከተባለ አሁን እኮ ያለው አንድ አልጋ ላይ ነው እኮ የምተኙት ከነ ኢሙ ጋር ከነ ራመዝ ጋር አይደል? እንዴት በነጋቱ አብረሻቸዋለሽ? በነጋታ ወጥተሽ ልጆች እንደዚህ ሆኑ ተብሎ ይባላል። ማማ እናትነት እንዳንቺ ከሆነ እኔ እናትነት አላደረገውም። እሺ እናት መቼም አልሆንም። ለምን ድረስ የመከርኩሽ ምክር ታውቂዋለሽ። ባለፈውም እና ስለ አልጋ ስለምን እንደምታወሪው እኛ አልጋ አለን ወይ? አረ ህይወት ተናገር። እኛ አልጋ አለን፣ ፍራሽም እኮ የለንም። አንድ ፍራሽ ቆጥ ላይ ነው ያለው። እሱንም የምትተኛው ሀያት ነች። ወደዛ ወርውሪያት። ሴትዮዋ እኮ ነው የምትይኝ አይደል እንዴ? አሁን ሃይማኖት አዳምጪ። ይኸውልሽ ለምን መሰለሽ ልትሸፍኝ አልፈልግ። ይኸውልሽ ሀይባ እየተሳደበች ማለት ነው። ይኸውልሽ 4 ሰዓትም 5 ሰዓትም ሲመጡ እኔ በር አላስገባም እላለሁ። ብርዱ ይቀጥቅጣቸው ብዬ ማለት ነው። 6 ሰዓት 8 ሰዓትም ይመጣሉ አይደል? ምን አባሽ ያልኩሽ ደውላ እኔ ምን አውቃለሁ። እሷም እንደዚሁ እየመጣች ስትበጠብጥ እኮ ከዚህ በፊት ተከሳ ሁሉ ታስራለች እኮ። ሃይማኖት ቤሩት ሂዳ ስትመጣ የሀገር ጋጋታ የሀገር አሁን ቅድም ሙባሪክ ምናምን ምልሽ ሰብስባ አምጥታ ቢራ አምጥታ ቤት ውስጥ ይኋን ላይ ፍረድብኝ። እኔ ውሸት ምናገር እናት ነኝ እና አሁን ይሄ እንትን ነው ልጅ ነሽ ስለማስብ ዝም ነው ምልሽ እኮ ቤት አለ ቢራ አምጥሽ መጠጭ የነበረው። ሌላው ምልሽ ሃይማኖት አስተማሪ መሆን አለብሽ። እሺ ነገ ብዙ ህይወት ይጠብቅሻል። እኔ ኖሬ ያለው አሁን ነገ ከነገ ወዲያ ልሙት አላውቅም። እናቴ ባለጌ ናት፣ ዱርዬ ናት። ዱርዬ ስለሆነች ነርሲንግ ተማረች። ያንቺ እናት ፕሮፌሽን ነርስ እኔን ትምህርት አቁሚ ብለሽኝ ማለት ነው። ከወንድ ጋር አዳርተሽኝ እኔን ትምህርት አቁሚ ብለሽኝ አንቺ ሄደሽ ተማርሽ። ጎበዝ ስለሆንሽ ጎበዝ እናት ስለሆንሽ ቴንኪዩ። እኔ አዳራውሽ አንቺን። ስለዚህ አባት እናንተን ጥሎ በመሄዱ አየሽ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። አንቺ ተማሪ እኔ የአንቺ ልጆች አስተምራለሁ። የአንቺ ልጆች እሰማላለሁ፣ እንከባከባለሁ። ሁላችሁንም ባላችሁበት እንከባከባለሁ። ምክንያቱም ያ ስለሆነ ኃላፊነቴ። ለምንድን ነው እኔ እንደ እናት ፖዚሽን የሚሰጠኝ? እኔ ገና ልጅነትም እንዴት እንደሆነ ገና ሳላውቀው በልጅነቴ ነው ስራ የጀመርኩት። በልጅነቴ ነው ቤተሰብ መርዳት የጀመርኩት። ዛሬ ግን እችን 2 ዓመት መርዳት ስላቆምኩኝ ምን ማድረግ ስላቆምኩኝ ያው ሶሻል ሚዲያ ላይ ወጣች። ዳትዝ አሁንም ግን አልተውናትም። አሁንም እዛው ነን፣ እንሰማታለን። የሆነ ነገር እንዳትሆን ብለን እንጠብቃታለን። ግን ያንዳንዱ የምታደርገው ነገር ስለሚያናድደን በዛ ነው ጸብ የሚነሳው። ሰላም ነበርን፣ ምንም የተፈጠረ ነገር የለም። አዲስ ነገር አባታችን መጥቶ አልጣላት፣ በቤት ጉዳይ የሆነ ነገር አልተፈጠረም። ምንም የተፈጠረ ነገር የለም። ይሄ ሰላም ራሱ ካገኘን ኦልሞስት አሁን አመት ምናምን ይሆናል። ሰላም ነው፣ ምንም ነገር የለም። ዛሬ ምን ተነስቶ ምን ተገኝቶ ከመሬት ተነስቶ ሃይማኖት ስራ ቦታዋ እንዲህ ነው የምትሰራው እንዲህ ነው ኢማን እንደዚህ ምናምን ተብሎ እኛ ደግሞ እንታወቃለን። የሰፈር ሰው ፎቶችን እያወጡ መለጠፍ ጀመሩ። ሺሜካ ሳይከው ነው አመሳይከው። ግን ዛሬ ራሴን ካጣው እዛ ጋር ብዙ የሚጎዳ ሰው አለ። ገባሽ? በእኔ ምክንያት ዛሬ ትናንትና ያመመኝን ትናንትና ታመሜ ግን ዋጥ ያደረኩትን ህመም ነው እንዲሰማኝ ያደረገች። ትናንትና ያልፋል ብዬ ታገዝኩትን ነው ዛሬ እንዲሰማኝ ያደረገች። እናት እኛ የእናት ጣም አናውቅም። ተቸግረን አብረን አልፈና፣ ግን ጣሙን አናውቀው፣ በጭራሽ አናውቀው። እሺ ኬት መጣ ይሄ ስሜት? አሁን እኔ ፈልጌ አይደለም ያመጣሁት። እያንዳንዳቸውን ጠይቂ፣ ትንሿን ጠይቂ፣ ሙቴን ጠይቂ። እያስመሰሉ ነው የሚኖሩት። ዛሬ ተቀጥቅጦ ፊታቸው አይናቸው አብጦ
ትምህርት ስገቡ ምናል ስትያቸው ኖርማል ነው ነው የሚሉሽ። ማን ነው የሚቀጥቃቸው? እሷ ትመታቸዋለች። አሁን እዚህ እስካሁን ድረስ ሆነው አሁንም ትመታቸዋለች። ቢላ ነው የምታነሳብሽ። አይንሽን፣ ጭንቅላትሽን ነው የምትልሽ፣ ሆድሽን ነው የምትረግጥሽ። እናቴ እኔ ልጠይቃት፣ ሀይሚ ከሀገር ከወጡ 17 ዓመት ሆነኝ ብለሻል። በምን የት አይተሽ ነው አንቺ እናንተ እንደምትመታቸው? አንደኛ እኔ ላይ የምታደርገው ነገር ስለሆነ መቼም የቀመሱ ግን አንቺ ላይ ድሮ ነበር የምታደርገው። አሁን እናትሽ የበለጠ ከዘመኑ ጋር ዘምና መምታትታ ቢሆንስ? ኖ አይ እህቶች አይዋሹም። አነገር ልንገርሽ፣ ውሸታም የለም እኛ ቤት ውስጥ። እህቶች አይዋሹም፣ እምልልሻለሁ። እህቶች አይዋሹም፣ አንድ ቀን አይዋሹም። በዚህ 100% እርግጠኛ ነኝ። እምልልሻለሁ፣ እህቶቼ ይዋሹ። ቢያንስ እንኳን እኔ ጓደኞቼ ናቸው፣ እህቶቼ ብቻ አይደሉም። ኢትዮጵያ ብዬ ቤተሰብ አለኝ ብዬ እንድል ያደረጉኝ እነሱ ናቸው እንጂ እኔ የወጣው ጊዜ እኔ ቤተሰብ የለኝም ኢትዮጵያ የሚባል ድርሽ አይደለም ብዬ ነው ተፍቼ የወጣሁት። እነሱ ግን እያደጉ ሲመጡ እነሱ አለው ሲሉ ነው። በእነሱ ምክንያት ነው ድጋሚ እናሷ የታረቅ ነው እንጂ እኔ እናሷ ያለው ነገር አልቋል። በቃ እኔን እኮ በጣም ሌቭል የተባለ ደረጃ አድርሳኛለች። ገባሽ? በቃ መጨረሻ ስንቴ ነው ሱሳይድ ላደርግ ስል ገመድ የተያዘ ቤማዛ መልሽላቸው። ስንቴ ራሴን ላጠፋ ለምን ነገር እሷን ለመጠየቅ ድሉን እየሰጠሽኝ አይደለም። ለምስሽ ማትመልስልሽ ብዙ መልሶች አሉ። ይሄ አሁን ዝም ብላለች። ማዛ ዝም በይ እሺ። አሁን ለምሳሌ እውነት እሷ ራሷ ታጠፋ ከይዛ ነበረ። እሱን አምሽታ ስትመጣ አትገቢም ስላልኳት 9 ሰዓት ሌሊት ከትምህርት ቤት ከየካቲት ትወጣና 32 ጎረምሶች ጋር ትሄዳለች። ገብቶሻል? 9 ሰዓት ተማሪ ሲወጣ እሷ ከምሽቱ 6-7 ሰዓት ሌሊት ትመጣለች። አትገቢም እላታለሁ። በዚህ መሀል ጥሩም ጎረቤት ከሌለች ችግር እኮ ነው። ተቆጥተዋል የሚያስገቧት፣ ወስዶ ቤት ነው የሚያሳድሯት። ገባሽ? ሁሌ ነገር ይኸውልሽ፣ ሁሌ ገመድ ትይዝና ትሮጣለች። ሁሌ አንዴ ቁርአን እናስቀራለን ታማለች ብለን ገመድ ይዛ ትሮጣለች። ምክንያቱ አይሆን ነገር ካልሻት ማለት ነው። ይሄ ምክንያት አይሆንም። ሁለተኛ ደግሞ አንዳንድ ነገሮች ደግሞ በጣም የሚያስጠሉ ለነገ እቺ እናቷን እንዲያለች የሚያስብሉሽ ነገሮች አሉ። በእኔ ህይወት ላይ የሚቀይረው ነገር የለም። ህይወታችንን የሚቀይር ንግግር ብንነጋገር ጥሩ ነው። አይሚሽ እኔም የማላወራው ነገር እኮ አለ አይደል? እንደ እናት ሳትቆጥሩኝ አጠገቤ ቁጥለሽ ስንት ነገር ብልግና፣ ስንት ነገር የምታወሩ ነገር ነበር አይደል? ዱባይ ሲረበሽ ነው አይደለ? ደውዬ ልጄ በህይወት ያለሽ ያልኩሽ። እናቴ ከወንድ ጋር አይተሽኝ አታውቂም፣ ቦይፍሬንድ ብዬ ሲይዝ አይተሽኝ አታውቂም እኮ። አንዴ ማዛ አንዴ ለሀይሚን እኔ ልጠይቃት አንዴ ይቅርታ። አሁን እናትሽ እንዳለችው እራስሽን ልታጠፊ የሞከርሽው ከትምህርት ቤት ወጥተሽ ሌሊት አምሽተሽ ስትመጪ አላስገባም ስላለችሽ ነበር? ነው አይደለም። ያ እንደዚህ ተጣላን እና አንዳንድ ጊዜ እንደዚህ ወንዶች ምናምን ከመጡ እኛ ቤት ውስጥ እንድንቀመጥ አትፈልግም፣ እንድንወጣ ትፈልጋለች እና አውቃ ትጣላሻለች። ገባሽ? ይህ ውጭ አይነት ነገር እና ተማሪ ነበርኩ፣ በጣም ትንሽ ነኝ፣ ትዝ ይለኛል። እና በጣም እንድወጣ ስትገፋፋኝ ምንም አላረኳትም። ባይዘዌ ቤት ውስጥ እንደ ባድነት ነበር የሚሰማን። እሷ ስትኖር ባድነት ነው የሚሰማ፣ በቃ ቤታችን አይመስለንም። እና በሩን ምንድነው አውቃ ተጣላችና በሩን ቆልፋ ወጣች። በጣም ያሞኛል ራሴን። የዛን ጊዜ ትምህርት ቤት ቆይቼ ነው የመጣሁትኝ እና ከዛ ሌላ ቁልፍ ነበረኝ። ከፍቼ ገብቼ ተኛለሁ። ስተኛ ተመልሳ ስመጣ ተኝቼ ታገኘኛለች እና ተነሺ እንዴት ትተኛለች ምናምን ብላ በምት ነው የቀሰቀሰችኝ፣ በዱላ ማለት ነው። ቀሰቀሰችኝ። ተነሳው። ያው የሚመጣ ሰው ስላለ ፕሪፓሬሽን ነው ይሄ፣ ከጭንቅላት በላይ ነው። በጣም ነው የሚያሳፍረው። እኔ ከህይወቴ ዛሬ መጨረሻ ይወጣል። የእሷም ጉዳይ ያልሳለፍኩትም ዛሬ ነው አንድ ላይ የማውጣው። ከዚህ በኋላ በዚህ ህይወት ድጋሚ ስለማልመለስ ይሆናል። ከዛ በጣም አሞኛል፣ ጭንቅላቴን ትቀጠቅጠኝና ውጭ ብላ አስወጥታኝ ድጋሚ በሩን ቆልፋ ትወጣለች። እና በትምህርት ቤት ዩኒፎርም ነው የለበስኩትኝ። ሜይ ቢ ቀኑ ሙሉ ምንም ላይክ ያገኘሁት ነገር የለም። ገባሽ? በዛ እድሜ ቤት ብለሽ ስትመጪ ቤትሽን ሳታገኝ ወጥተሽ አባቴ አትይም፣ አባትሽ የለም፣ ታላቅ እህት የለሽም የሚያወራሽ። ጎረቤት ደግሞ መናገር አልወድም። አንገቴን ብዙ ጊዜ አያውቁብኝም ጎረቤቶቼ፣ ራሳቸው ካልጠየቁ አያውቁብኝም። ዝም የምል ሰው ነኝ። ፔሬድሽ ይመጣል፣ ሴት ልጅ ነሽ፣ በጣም ብዙ ሰው ያስፈልግሻል በዛ ሰዓት። ከዛም ዘጋችብኝ እና የመጀመሪያው ጊዜ ድጋሚ ከሄደች በኋላ ከፍቼ ገብቼ ራሴ እንደዚህ ልሰቅል ስል ጎረቤት ደረሰብኝ። በቃ ገባሽ? ምክንያቱም ከዚህ የተሻለ ነገር የለም። በሁለተኛውም እንደዚህ ጓደኞቼ ጋር እየኖርኩኝ እነሱ ጋር ሄዳ እንዴት ታኖሯታላችሁ?
እኔ እናቷ አለው ምናምን ብላ ልክ አሁን እንደሰራችው አይነት ድራማ ሄዳ ስታለቅስ ምን ስትል ይሄ በቃ የለመድነው ነገር ነው፣ ለእኛ ነው አዲስ ያልሆነብን። ገባሽ? ይሄ የምደጋግመው ነገር ነው። እና እንደዛ ስትላቸው እነሱ ኦኬ በቃ ችግር የለውም እንግዲህ ልጅሽ ናት ይዘሻት ሂጂ አሉኝ እና ከዛ አባሩኝ። ግን እሷ በቃ በምትፈልገው ሰዓት አስወጥሻ የምትፈልገው ሰዓት አስገባሻለሽ። የዛኔ ተመልሼም ስገባ ድጋሚ ተመሳሳይ ነገር። ጭራሽ የተቀመጡ ሰዎች እናትሽን እያሰቃየሽ እናትሽን መልስ እየሰጠሽ ሁላ ብሎ ደብድቦኛል። እዛ ቤት ውስጥ ረጋግጠውኛል ከነ ዩኒፎርሜ የተፈጠረው። አሁንም ትዝ የሚለኝን ነው የምነግርሽ። አሁንም ልጆቹ አሉ ባይዘወይ ግን አሁንም አያናግሯትም፣ ቀና ብለውም አያዋትም። ልጅ ከወለዱ ምን ካሉ በኋላ ያውቁታል፣ ስለኛ ያውቃሉ። ይሄ እንኳን ቪዲዮ ሲፖሰት ምን ነው አላሉንም። ሀይሚ እናውቃለን የተፈጠረውን ነገር፣ ግን እዚህ ደረጃ እንዴት ደረሰ ነው የሚሉት። እናውቃለን ያለፋችሁትን። ሁለቴ ሶስቴ ተፈጠረብኝ የመጨረሻ ሌቭል ላይ ስደርስ ነው እናትነት ሳይሆን ባዶ እንዲሆንኩኝ፣ ማንም ሰው እንደሌለኝ፣ መጥፎ ሰው እንደሆንን፣ ሳንፈለግ እንደተወለድን። ገባሽ? እንደዛ እየተደረግን ያደግ ነው። ዛሬ ግን ከዚህ ሁሉ ዓመት ካለፈ በኋላ ነገሩ አፈነገጠ። መልስ መሰጠት ጀመራት፣ መናገር ጀምሯት። ይሄ ሁሉ ዝም ብሎ አልመጣም። ከብዙ ነገር የመጣ ነው፣ ከብዙ ቁስል የመጣ ነው። ገባሽ? ስለዚህ እኔ ያው እንደተረዳሁሽ እናታችን ስታሳድገን እየተሳደበች እየተማታች ስላሳደገች ነው ዛሬ ላይ እኛ አድገን እሷን ምን ሰድባት። አይ እኔ መሳደቡን የሰጣችንን ነው መልሰን እየሰጠናት ያለ ነው ነው። ያ ግን እንደዛም ሆኖ ኮምፔር እንዲደረግ አልፈልግም። ኮምፔር እንዲደረግ አልፈልግም ነው ማለት ያው የዛሬ ልጆች አሁን እኛ የድሮ ልጆች ስለሆነን የእናቶቻችን እየገረፉ ቢያሳድጉንም ስናድግ አንገርፋቸውም፣ ወይ እየተቆጡ ስላሳደጉን ስናድግ አንቆጣቸውም። ዛሬ ግን እኔ ልጆቼን ዛሬ ላይ እኔ ልጆቼን እየመታኋቸው እየተቆጣኋቸው ባሳድጋቸው ነገ ሳረጅ እንደዚህ እየሰጠኋቸውን መልሰው ይሰጡኛል። የወረወርነው ነው ነጥሮ መልሶ የሚመጣው። ስለዚህ እናታችን ኃይለኛ ስለነበረች ነው አሁን እኛ ኃይለኛ የሆንባት ነው። ኃይለኝነቱ ሌላ ነው። ግን ይሄ ልክ እንዳልኩሽኝ እንደ ሴት ልጅ ደግሞ ስትሆኝ በሴትነትሽ ብዙ ላይክ ጭንቅላት ውስጥ የሚቀሩ ነገሮች አሉ። ገባሽ? እኛ ወንድ በማናቅ ሰዓት ወንድ የምናውቀው እኛ ራንደምሊ ወንድ ልጅ ከእሷ ጋር ሲመጣ ነው። ገባሽ? ያልሆነ ነገር እኛ ግብረ ስጋ ግንኙነት በዛ ሰዓት እንደሆነ አናውቅም። የምናውቀው እዛ ቤት ውስጥ ነው። ጆሮችን ይዘን ነበር የምንተኘው። የዛን ቀን ራሳችን ያላጠፋን ዛ ራሳችን የምናጠፋ ምክንያት ማንን ማመን እንዳለብን አናውቅም። ና ችግር የለውም። እኔ ባታምኝም ችግር የለም። ምክንያቱም ይሄ የራሴ ታሪክ ነው። እኔ ድጋሚ ማሰብም አልፈልግም። ግን እሷ ጀምረዋለች። አቡ ለዛ አሁን ቅድም አንቺ እህቶቼ አይዋሹም ብልሽ አመንሽ እና እናት ዋሽታለች ብለሽ እናት አላመንሽም። አላምናት። እሺ ቆይ እናትሽን አላመንሽም፣ እህቶችሽን አመንሽ አይደለ? ግን አንድ ሰው መሀል ላይ ሆኖ ሁለት ወገን ሲሰማ አሁን እኔ መሀላችሁ ሆኜ ሁለታችሁንም ስሰማ ማስረጃ እስካላየው ድረስ ማንን ማመን እንዳለብኝ አላውቅም። አንቺንም እሰማለሁ፣ አንቺን በራስሽ ትክክል ነሽ። እናትሽንም እሰማለሁ፣ እናትሽን በራሷ ትክክል ናት። ግን እዚህ ጋር ማስረጃ ያቀረበ አካል ብቻ ነው ትክክለኛ ሰው። ለምሳሌ እናትሽ ቴክስቶች አቅርባልናለች የምትሰሪያቸው በጣም እኔ ልደግሞ የማልችላቸው ቃላቶቹን አቅርባለች። አንቺም አልካድሻቸውም። እነዚህ ነገሮች ደግሞ የመጡት ከአስተዳደጋችን ነው። ስታሳድገን እሷ እየሰደበች ስላሳደገችን ነው ብለሻል። አንቺ የመጀመሪያ ልጅ ነሽ። ታናናሾችሽ ደግሞ ቤት ውስጥ አንድ ቤት እየኖሩ ቆጥ ላይ ልተኛ ስትል ሴትዮ እንደሚሏት ሂጂ ከዚህ እንደሚሏት እንደሚያንቋሽሿት እንደሚጮሁባት እየተናገረች ነው። እሷ ተሳስታለች። ስታሳድጋችሁ ኃይለኛ ከነበረች ተሳስታለች። እናንተም ስህተትን በስህተት ነው የምታርሙት። በጣም አሪፍ ጥያቄ ነው የጠየቅሽኝ። ለዛ ነው አሁን እየነገርኩሽ ነው። ከኛ ምንም የመጣ ነገር የለም አሁንም ቢሆን። ምክንያቱም ይሄ የምትመልሹ ነገር አይደለም። በቃ ያለፈው አለፈ። ዊ ስቲል ኤክስፔክቲንግ ሄር ቱ ቢ ቤተር ፐርሰን ነው። ምክንያቱም ራሷ እንድታጣ ስለማንፈልግ ነው። በዚህ ሰዓት ይህ ሁሉ ልጅ ከወለድሽ በኋላ ራሷ እንድታጣ እንድትኖር እንፈልጋለን። like I want to see her, you know, I want to see her like look good and stuff, you know. በቃ ደስተኛ እንድትሆን ነው በህይወቷ የምፈልገው። አምስት ሳትረዷት ኬታምታ ደስተኛ ትሆናለች። ኬታምታ ሉግ እኮ ለመሰለሽ እኮ የምትውልበት መጀመሪያ እኮ ይሄ እንዴት ነው ሜንታሊ ነው ከእሷ ጋር መግባባት የምትችው። ገባሽ? አሁን ይሄ ብልጭጭ ምናምን አይደለም። ብልጭጭጩን ሳይሆን ሜንታሊ እኛና እሷን ማግኘት እንፈልጋለን። ይሄ ድሮ ያላገኘነውን ፍቅር ግን አሁን ላይ አትሊስት ችግሯን እንሰማታለን። ኦኬ ሌትስ ቶክ። ያንን ማግኘት ከባድ ነው። ግድ ኮንቨርሴሽን የለም እኛ ጋር። ገባሽ? ግን አት ኤንድ ኦፍ ደ ዴይ ይሄ ከሆነ አት ኤንድ ኦፍ ደ ዴይ እንግዲህ ሚዲያ ላይ መውጣት ለእኔ ምንም ፊክስ አያደርግልኝም። እንደውም ለእኛ አባብሶብናል። ዝም ያልነውን ፓርት እንድናስበው እሷ ይህን ስላለች ይህን ደግሞ ፕሩቭ ማቅረብ አለብን። በቃ ዝም ማለት አልቻልንም። ገባሽ? በቃ አሁን የድሮ የተቀስቅሷል። እናታችሁ ሚዲያ ላይ የወጣችሁ ከአቅሟ በላይ ስለሆነባት ነው ብለሽ አታስቢ? ኖ አላስብም። ምክንያቱም አሁን ላይ ምንም የተፈጠረ ነገር የለም። አሁን ላይ እኮ ስቲል የሚፈጠር ነገር ቢኖር ገባሽ? የሚፈጠር ነገር ብዙ ስትናገር ዝም እያልኩ ነው። እኔንም አስገቢኝ በመሀል እሺ። አንቺን
ነው ማየ የኔ እናት አለ ያክብርልኝ። ጋላ በሰላም መሀል ላይ እንዳትገቢባት እባክሽ። እሺ መሀል ላይ እንዳታቋርጫት። ሃይማኖት ወለሽ ይው ላረግሹ ነገር ሁሉ ልጅ ይካስሽ። እሺ እኔ ልጅ ይካስሽ። እኔ እንዲህ አይነት እናትም ከሆንኩ ምንም አትሁኝ። እኔ አንቺን ያደረግኩሽ ነገር ካለ አላህ ይከፍላል አይደለ? እኔንም አላህ ስለማውቀው አሚን አሚን። ስሚኝ እናቴ እየመረቅሽ ሆነው አታብሪ። እሺ እናቴ ደግሞ በጣም ይከብዳል። ግን ነገ ደግሞ እየመረቅሽ ነው። አንቺ ላይ የደረሰው ነገር ደርሶ ብታይ እናቴ አንዴ ይቅርታ፣ አንቺ ላይ የደረሰው ነገር ነገ እሷ ላይም በልጆቿ ደርሶ ብታይ በህይወት ብትኖሪና ብታይ ትጸጸቻለሽ አንቺ ራስሽን በማለት። ስለዚህ ግሩፕ ልጆቼን ግሩፕ እኮ ነው የምታደራጅብኝ። ሀቢባ ምን እንዳሉ ታውቂያለሽ? ሚዲያ የተለቀቀለት ወጣ ብላችሁ ቦሌ ፈታ ብላችሁ ኑ። ሌሊት እኩለ ሌሊት 8 ሰዓት 9 ሰዓት ነው ወጥተው ራይት ጠርተው ፈርቻቸው ጎረቤት ነው ሄድ ያደርኩት እየደወለች ምክንያቱም ብር ስላላት የፈለገችውን ማድረግ ትችላለች። እሷ ነገ እሷ ልጅ አይኖራትም፣ ነገ አትወልድም። ስለዚህ ጥሏት ሄደ። አባቷ አይደለም በደለኛ እኔ ነኝ። ከጎን ወንድ አሰኝቼ እሱን ነበር አዑዙ ቢላሂ ምን ሸይጣን ረጂም የሚበሉትን የሚጠጡትን ትቼ ጭንቅላቴ ያንን ነበር የሚያስበው ማለት ነው። የኔ ጭንቅላት የሚያስበውን የእሷ ጭንቅላት ነው የሚያውቀው። አየሽ፣ በእሷ ጭንቅላት ነው የማስበው ማለት ነው። ይሄንን ስላነሳች ከተጠያቂነት ማንም አይድንም። ሄለንም ብትሆን ኒካ ስታስር ያገባችሁ ማለት ነው እኔ በሌለውበት ኒካ ስታስር እና ላልዘጋት ነው ላናግራት እንዴ? ልጄ እኮ ናት። ኒካ ስታስር እቺ ናት። አሁን ማለት እንደ አምባገነን ማዛ ቤት እንዳትሄጂ ካለቻት አትሄድም። ልጆቹን እንዲህ ካለቻቸው አይሄዱም። እኔ ስላልነገርኳችሁ ነው እንጂ ብዙ ነገር ሆኜ ያደግኩት እያለች ለተናናሾቹ በስልክ ሀቢባ ከሰው እኮ አትቆጥረኝም አንቺ ቁጭ አድርገኝ። እኔ እኮ መሄጃ አጥቼ እኮ ነው በእውነት መሄጃ አጥቼ ወይ ደሞዝ አጥቼ ነው እንጂ ሃይማኖት እኔን እኮ ዘልዝላ ከገደለችን ቆይታለች። አባቷ ራሱ ትዳር ለማፍረሱ ምክንያት እሷ ነች። ለምን መሰለሽ? የዛኔ ሲመጣ እኔ ተቆጣሁት አይደለም፣ የትም ከርመ መጣህ አልኩት አይደለም። እናቴ እንደዚህ ከተለያዩ ሰዎች ጋር ብላ ስትነግረው ወንድ ነው አይደለም፣ ያው ባያረግም እንደ ባል አደረገው። ገባሽ? ይቅርታ እንዳይጠይቅና ቤት እንዳይገባ ያደረገችው ሃይማኖት ናት። ካላደረሹ ምንም አትሁኚ፣ ካደረሹ ብድር ይቆይሽ። ምንም ካላረሽ ምንም አትሁኚ። ትዳሬን ለመበጥበጡ ኑሬን ለማፍረሱ ተጠያቂው አንቺ ነሽ። ሁለተኛ ደግሞ እኔ ማለት ነው ምንም ነገር ማድረግ ብፈልግ ማለት ነው ወጥቼ ወጣ ብዬ ማድረግ ይችላል። አይምሮ ያገናዝባል። እብድ አይደለሁም። አንቺ እኔ ስትናገር ሰው እውነት በአይምሮ ጭንቅላቱ እየሰራ ይሄን ነገር ያደርጋሉ ብሎ እኮ ሰውም እኮ ይገምታል እኮ። አንዳንዴም ይሄ ነገር ሊደረግ ይችላል ላይደረግ ይችላል ይላል። ይሄ ሰው አስተማሪ የሆነ ነገር ብታደርጊ እናቴ እንዲህ ብታደርጊ ኖሮ እንዲህ ባታደርጊ ኖሮ ይሄ ነገር አይፈጠርም እያልሽ መምከር ነው እንጂ ያለብሽ። የኔ እናት እንደዚህ ሰው እንዲህ እያደረገች አይደለም። አሁንም እኮ እየጎዳሽኝ ነው። እህቶች ለ3 ነው ሊደበድቡኝ የሚነሱት። አንቺ ገፊ የተረገምሽ እድሜሽን በልተሽ ጨርሰሽ የትኛው ህይወት ትታሳጥብ ማድረው ህይወት ነው? ዳንቴል ስሰራ የፈዘዛ አይኔ ነው። እንጀራ የተሸከመው ጭንቅላቴ ነው። ጉሊት ላይ ድንች የሚሸጠው እጄ ነው። ወንድ እንዲያስብ የሚያደርገው ትዳሬ ተበተነብኝ። ለምን አባትሽን አልወቀስሽውም? ለምን አትወቅሽውም? አባትሽን ጥለህን ባትሄድ ኖሮ እንዲህ ተበትነን አንቀርም ነበረ፣ ተሰበስበን ነበረ። ለምን አትይውም? ለማስታረቅ ለምን አልሞከርሽም? አሁን እኔን ከመወንጀል እህቶችን ታደራጅብኛለሽ፣ ገንዘብ እንዳይሰጠኝ ታደርጊያለሽ። እሱ ግን ያሟል ብለሽ ብር ትልኪያለሽ። እህቶችሽ ከሚልኩት እንድበላ እንኳን አታደርግም። በአረፋ ምድር መንደር ለመንደር ነው የምዞረው። በአረፋ ቀን ሳልቀምስ ነው ያልኩት እየሄድኩኝ ማለት ነው። እህታችን ናት የላከችልኝ። እናቴ አላለችም፣ ለእኛ ነው የላከችው። የገዛችውን ፍሬ ሸጠችው። ሀቢባ ከኔ ጋር ተጣልታ አምሽታ ስትመጣ 9 ሰዓት 10 ሰዓት ጠጥታ ስትመጣ ማለት ነው ሀቢባ ማአት ቪዲዮዎች አሁን እጄ ላይ ያሉ። አሁን እሷ እንዲህ አለች አይደል? በአፏ እንዲህ አለች አይደል? ምን አይነት ክለብ ላይ እንደምትጨፍርና ምን አይነት ክለብ ላይ እንደምትዝናና። እኔ ግን ከሴተኛ አዳሪዎች ጋር በጨለማ ሴት ተመትቻለሁ። በቀደም ታስሬያለሁ እኮ ፖሊስ ሲመታቸው አላወቁኝም። እኔን አትምቷቸው ብዬ አሁን የእሷ እናት ሆነን በዚህ ደረጃ
ቲክቶክ ካምፓኒ ላይ እየሰራች ገቢ አላት አይደለ? እናቴ ሽጪ ከነ ሴቶች ጋር አትይ ለምን አላለችኝም? ክብር ከፈለገች እሷ የእናት ክብር ከፈለገች እኔን አዋርዳ ማማ ጠይቄሻለሁ ነው ባለፈው ጠይቄሻለሁ። አታቋርጫት እናቴ ነጥብ ያዥ እና ከዛም በኋላ እዚህ ጋር እንደዚህ ያለችው ላይ እንዲለታለሁ በይ ብር ልኬልሻለሁ አለችኝ። አንዴ ብር ልኬልሻለሁ ባንክ ሂጂ አለችኝ። እሺ ባንክ ቤት ሴትኛ ገሪዎች ጋር ምንድን ነው የምትሰሪው? እየመለመልኩኝ ከጎዳና ላይ ስልጠና እሰጣለሁ። እሽዶ የሚባል ድርጅት አለ። ከዛ የነገዋ ሴት የሚባል ተቋም አለ። የነገዋ ሴት የሚባል ተቋም አለ። አቃቂ ምንም መታወቂያ የላቸውም አይደለ? እኔ ሴት ማህበር ሰብሳቢ ነበርኩኝ። አሁን ከ6 ወር በፊት ማለት ነው። መታወቂያ አወጣለሁ። በእኔ ኃላፊነት አወጣና ስልጠና ይገባሉ። ከዚህ ስራ ይወጣሉ ማለት ነው። ያን ስራ ነው የምሰራው። ገብቶሻል? በብርድ እናት ነኝ አይደል? እውነትም እነሱን የወለደች እናት የተማረች እናት ያሁን ነገር አሳልፌ እሷ እንደዛ በርገር 2000 ብር እያወጣች እኔ እኮ 4000 ብር ለማግኘት አቢባ ከምሽቱ 6-7 ሰዓት ከእነሱ መሀል ቆሜ ታፍሼ እኮ እጅ ተመትቻለሁ እኮ ተደብድቤያለሁ እኮ። አሁንም እኮ የምሰራው ስራ ክብር ያለው አይደለም። ለምን ትዋሻለች? ዛሬ ከሚዲያ ላይ ከማህበረሰቡ አይን ነገ እኮ አላህ እኮ ይከፍላል እኮ ሁሉም ነገር። እኔ እኮ ብዙ እኮ ነው ላለው እችላለሁ ከአሁን በኋላ። ውሸት ጥሩ አይደለም። ውሸት ተናግረሽ አታሳምኝን። እውነት ተነጋግረን ይቅርታ ብንጠያየቅ ጥሩ ነው። አዎ ትመታን ነበር። አዎ ስርዓት እንድትይዙ ፈልግ ነበረ። እቆነጥጥሽ ነበር እንደ እናት። እንዴ አባትሽ እኮ ስራ ፈትቻለሁ ሂጂ ስለኝ እኮ አንቺን ሄለንን ነፃነትን እርጉዞኜ እኮ በረሃ ለበረሃ ሄጃለሁ። ጅማ በረሃ ሄጃለሁ። ጅማ በረሃ ሲሄድ ደግሞ እንጀራ እናቴ ፊት ነሳችኝ። አባቴ ወሊሶ መጥቷል ሲባል መልሼ በ12 ቀን የጅማን መንገድ አንቺን ሽንት ጨርቅ አስይዤ ሄለንም በጀርባ ያዝዬ አራሷን እንዲያዝዬ ሀቢባ አራስ የሳምንት አራስ ልጅ ታዝላለች። የእግር መንገድ አይችሉም የአዲስ አበባ ልጆች። የምበላው የለ መጠጣው የለ ጨካኝ እናት ብሆን የልጆችን አይምሮ ማበላሽ እናት ብሆን ለምን ጥያቸው አልሄድም? አንዱንም ስለምን አንዱን ተጠግቼ አልሄድም? እንዴት ጥራት ካለብኝ ለምን ቁጭ አልኩ ከእናንተ ጋር? ፍቃድ እኮ አያስፈልገኝም። ተይ ይሄን አንደበትሽ ጥሩ አይደለም፣ ለአንቺ ዋጋ ያስከፍልሻል። ስለሆነት ነገ ልጆችሽ እንዲሉሻል። እንዲህ የሚል ልጅ ይፈጠራል። እውነቴን ነው የምነግርሽ። ላኑርሽ፣ ልብስ አትጠቢ፣ ቱታ አትጠቢ፣ ቆሻሻ አትጥረጊ። ላኑርሽ እኮ የሚለኝ ብዙ ነበር እኮ በወቅቱ። እኔ ግን ዳቦ ግዙልኝ እንዲህ ከምትል ለልጆቼ ይህን አድርጉልኝ ብዬ ነው ስለምን የነበረው። ቢላል አበሽም ቢሆን ሄጄ ዱቄትና ዘይት እርዳታ መቀበል እኮ ያሳፍራል። ስንዴ ቆሞ ሰልፍ መጠበቅ አያሳፍርም? እኔ ባለጌ እናት አይደለም። በዚህ መሸሽ አልፈልግም። ግን እህቶችሽን ህይወት አታበላሽ። ሃይማኖት የእህቶችሽን ህይወት አታበላሽ። እንደዚህ በሉ እንደዚህ በሉ አልክም ብሩት ያቸዋልሽ። እንዲህ አላረግም፣ እኔ ያላልኩትን አታርጉት። እኔን ተይው። እስከዛሬ ምንም ሳታርጊልኝ ኖሬያለሁ። ከአሁን በኋላ ምንም አታርጊልኝ። ሃይማኖት እኔ አሁን የአንድ ወር ራሱ መታ የከፈለችልኝ ልንገርሽ፣ እናቷ ከሞተች ሳምንት አልሞላት። ሚዲያ ላይ ታይ መታ ነው የአንድ ወር ከፍላልኝ ሄደችው። አይምሮሽን አሳርፊ ብላ። አንቺ 15 ብር ለኔ ትልቂያለሽ። ልክሽልኝ አታውቂ። እስቲ በምን ከፈለችልሽ? አንዱ የቤት ኪራይ ከፈለችልኝ። ማታ ማታ አልተኛማ ቤት አልተኛም። የቀበሌ አይደል እንዴ? አይደለም። ይህ ሌሊት አሁን ሚዲያ ላይ ከወጡ በኋላ ማለት ነው በጣም በቃ አላስቀምጥም ብለውኛል። በቃ አስወጡሽ ከቤት ማለት ቤት ውስጥ አይደለሽ? እነሱ በሚያደርጉት ነገር ገብቼ ልብስ ብቻ ነው የምቀይረው እንጂ አላድርም። ጸጥታ ፊት ነሱሽ? ኧረ ይሰድቡሻል፣ ይገፈትሩሻል፣ ከፈለጉ ይተፉብሻል። እንደ ጠርሙስ ይዛ ይኸውልሽ ሀያት አንዷ ኮሜንት ገብታ ማዝዬ ለአንቺ ውለት አይገባሽም ብላ ጻፈች። የሰፈር ልጅ ሃይማኖት ምን ታደርግልሻለች? ናይት ክለብ ስጨፍር ራቁቴን ስጨፍር ቀርጻ ትለቃብኛለች ብላ ትነግራቸዋለች። አሁን ልጆችን እኮ ከህዝብ ጋር እያመሰቻቸው እሷ ራሱ ጠርሙስ ይዛ ናይት ክለብ ስጨፍር ቀርጻ ለቃብኛለች የምትለው ማን ለማን ነው? ሃይማኖት ለእህቶቿ ተሰብስበው አንቺ ቀርጻሽ እንደለቀቅሽባት ነው ወይስ ማለት? የጎረቤት የሰፈር ልጅ ሰው ግቢ ሄዱ። ሀቢባ ሰው ግቢ ሄዱ ማለት ነው። አሁን ቅርብ ቢሆን ውጭ ሰዎቹን ታገኛቸው ነበር። ተሰብስበው ልጆቹ አሁን ጨዋ ናቸው ያለቻቸውን ልጆች ስታበላሻቸው ደብድበው ቀለሟ የታለች ነውጪ በኮሜንት ሰርባናለች። ጠርሙስ ሰባብራ ልጅቷን ልትወጋት ሀያት እንዳትለቋት
እንደዚህ አድርጉ ትላቸዋለች ሀቢባ። አንቺ ኢንተርቪው የተደረግሽበት ዩቱብ ቻናል ላይ በኮመንት ማዝዬ አይገባሽም ብላ ስለኮመንተች ብቻ ግቢዋ ድረስ ሄደው ደበደቧት። በቃ ሰው ደረሰ እንጂ ህይወት ሊጠፋ ነበር። በለስላሳ ጠርሙስ ሰብራው ልትወጋት ነበር ሀያት። አሁንም ፖሊስ ይዞታል ጉዳዩን። እህቶች ሽምከሪ ነው ምላት፣ እህቶች ሽምከሪ ነው ምላት። አሁንም ባለፈውም አታናግረኝም ብዬሻለሁ። የአረብሻ ሲነሳ ደውዬ ደህና ነሽ ወይ ብዬ ያናገርኳት እኔ ነኝ ሀቢባ፣ እኔ ነኝ። እሷ እኮ እናታናግረኝም። እዛ እኮ ድምጿን እየሰማሁ እኮ ስንት ዓመት ሙሉ ከሰው አትቆጥረኝም። አሮጊቷ አለች ወይ ሴትዮዋ ትለኛለች። እኔም ማለት ነው እኔ እኮ የጎዳና ልጅ ማሚዬ ነው የሚለኝ። ማሚ ለምን ቁጭ ብዬ ስለማወራቸው አስገብታ ታበላ ነበር፣ አስገብታ ታጠጣ ነበር። እኔ ደግሞ አባት ያሳደገኝ የሰው ልጅ ተርፎት የሚደፋውን አይደለም ለሰው ልጅ ቢሰጠው ያለውን ተካፍሎ መብላትን ከአባቴ ነው የተማርኩት። አዎ ልጆቹን ጠርቻ አበላ ነበር ሀቢባ። ይህ ብቻ ነው እውነት የተናገረችው። ግን እኛን ቁጭ አድርጋ እሱን ታበላ ነበር። እናት የአንጀቷ ይችላል ወይ? ይህ ህዝብ ይፍረድ፣ ይህን ህዝብ ይፍረደው። እነሱ ልጆቼ እያዩኝ ጎረምሳ ካበላ ግን አበላቸው። የትም ልጆች እናት አባት የሌላቸው እነ ቢኒያም፣ እነ ሄኖክ፣ እነ ኡስማን ሁሉት ልጆች እኮ ናቸው። ለዚህ ጉዳይ ነው ማመጣቸው ቤት። የሰው ልጅ የትም ልጅ ቤት ማመጣው አይሽ ጭንቅላቷ እሷ የሚያስበውን ነገር ነው ምትና ከልጅሽ ጋር እንዲህ ባለባ ደስ ይለኝ ነበረ። ከልጅሽ ጋር አሁን የምትናገረው ነገር ጥሩ አይደለም። ህሊና ፍርድ ይሰጣል። እና እህቶቿን ብትመክራቸው፣ እኔ ላይ ግሩፕ የምታስነሳውን ነገር ብተው ሀቢባ፣ እኔ ምንም አታርግልኝ፣ ወላሂ ምንም አታርግልኝ። እኔ አፈር ልብላ። እናቴ ጎረቤት ምን ይላል እንደዚህ ልጆችሽ ሲተፉብሽ ሲሰድቡሽ? ምንም አይልም ጎረቤት ተው የሚል የለ። አልናገርም ሀቢባ። በቀደም ኦቨር ሲወጣ ባለፈው ጎረቤታችን አለ ሰለሞን የሚባል ልጅ፣ ሰለሞን ሀያት አስቸግራኛለች። ልክ አሁን መዝግቤ ምን ብዬ ስመጣ ማለት ነው ሳይ ቤት ውስጥ የለችም። አንቺ አምሽተሽ ትመጪ የለ እንዴ? እንደ ሴትዮዋ ገባች ትላቸዋለች። አምሽታ መጣች። የምሰራው ስራ ይታወቃል ሀቢባ። አሁን ደውለሽ ብትጠይቂ ሽዶ ስልኩ አለኝ። ደውለሽ ኃላፊን ጠይቂያት ስንት ሰዓት ነው የሚመዘግቡት ብለሽ። እሑድ ብቻ ነው የማልሰራው ማለት ነው። ገብቶሻል? ደግሞ 4 ሰዓት አልቆይም። አሁን ከተመታው ወዲህ አልቆየሁም። ጭራሽ ስም ይለጠፍልኛል። ለእኔ ስም ይለጠፍልኛል። ነገ እኮ ብድር አለ እኮ ብድር አለ። እናቴን ካለች እናቴን ምን ልጅ ስጣት፣ እናቴን ካላለች ደግሞ ወልዳት። ያው ግን ብር እየሰጠች የልጆች ሄዶት እያበላሸችውን ያለችው ግሩፕ እያደራጀች ትዳሬን የሚያፈረሰችው እሷ። ለአባቷም እኮ እንዲህ ነው የምትለው ሀቢባ። አሁን እንዳለችው እኮ ነው የምትለው ለአባቷ። ለሙባሪክ ሸሪፍም ሜዳ እንደዚሁ ነው ያለችው። ይህ ብቻ ሰው እኔ ላይ ጥላቻ ሊኖረው መቼም አይችልም። ይኸው አሁን ግን ለምንድን ነው የመጀመሪያ ልጅሽ በ16 ዓመትሽ የወለድሻት ልጅሽ? አሁን እንግዲህ እሷ 30 ዓመቷ ነው፣ አንቺ 46 ዓመትሽ ነው። ላይክ እንደ ጓደኛ እንደ ታላቅ እህት እንደ እህትን ማማቾች ልትሆኑ የሚገባ ለምንድን ነው እንደዚህ እናቷ ላይ አንቺ እንደምትይው አንቺ ላይ እናቷ ላይ ወላጅ እናቷ ላይ እንዲህ ጥላቻ ኖሯት ለአባቷም ሄዳ ስለ አንቺ መጥፎ ለአባቷ ጓደኛም እዚህ ጋር መታለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ? ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳረኝ በልጅነት። አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባው ፈልጌ አይደለም ያገባሁት። በዛ ሰዓት እኔም እኮ ልጅ ነኝ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አለባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጦ ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ፣ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለም ምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስኪ ኑ ብዬ መደብ ስሩልኝ እላቸዋል። ቢላል ሀበሺ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሽ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ይኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁኑ ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳ ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ውስጥ እንዲያርጉ እንግዲህ እኔ ፍረዱ ብቻ። ሰው በሽተኛ ካልሆነ በስተቀር እንዴት እንደምታስብ እንዴት እንደምትናገር እኔ አደርገዋለሁ እንኳን ብለሽ ታገኛለሽ። ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ አይባ
እኔ እናት እንደ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ እና ልጆቼን እንዲያርግልኝ ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? ይሄ ሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? ብሞት ምን ትጠቀማለች? ምስጦን አትበላኝም እኮ ሃይማኖት። እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላኝ ባንክ ሄጃለሁ። ታናናቶቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል፣ ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ አቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች። ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን በቀል እኔ ላይ ገብቶሻል። እናታችን እሷን ነው የምንሰማት አሉኝ እኮ እሷ ኔትወርክ የያዛት ነው። ስለዚህ ዛሬ የተናገረ ምላስ ነገ ህዝብ ይፈርዳል ማለት ነው። መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት። ማንም ቢወጣ መዓዛ እንዲህ ስታደርግ ነው አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው። ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አሉ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ። ትገቢያለሽ አይደል? ከኋላ ኋላ እንደ ዘበኛ ሰው እየላግን የት ወጣች የት ገባች ብላ ከኋላ ኋላ እኔ ቆይ ምንድን ነው ይቆባ ፈታ ብሎ ኖሯል። አራቡም አልጠመውም። እሱን እንዳላለችው ማየሽ ዛሬም ወጣ ይሄን አለች። አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው። እኔ ሆዴን ስላልቻለ አይሽ ዛሬ ስሜን አየሹ። ብድሯን ታገኘው። ወላሂ ብድሯን ታገኘው። ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅም አላየሽ። ከመሬት ተነስታ ግድግዳ ፍቃ አልበላ እኔ ልኝ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አምጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲሁ ጋር እንዲሆና እንዴት አውዙ ቢላ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታል እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዝኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ፣ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይህ ሳምንት ታምሜ ነበረ። ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽ ስትለኝ በጣም ታምሜ ነበረ። ሚዲያ ላይም ስትናገር የሆነ የሚያምሽ ነገር አለ እና አልሞትም አልኳት። አየሽ፣ አልሞትም አልኳት። ዛሬም ላይቭ ገብታ የቀረውን አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል የሚያሉ ሰዎች ሊገቡ ይችላሉ። ጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንን ማመን እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገር እና ከዛ ናገር። ሃይማኖት ወይ ይሰማል። ያንቺ ተራ ነው እንግዲህ። እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። እንጂ ደግሞ ማለት ሁሉም ውሸት ነው። በጣም ብዙ ውሸት ነው ይሄ። አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻል። ይሄ ቃል ሲተነተን ምን መሰለሽ፣ እናታችን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች ስለምትማታ ብለሻል። እሷ ማዋል ካለች ማወመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ
ብላለች። ሰው ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ የታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለእሱ አግዛችሁ እሷን ማግለላችሁ። አላገዝንም ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከእሱ ጋር አናወራም። ምንም አድርጎልን አያውቅም። አሁንም እያደረገልን አይደለም፣ ለእኔም ለእህቶችም። እንዲሁም በእሷ ሲናደድ እንዲሁም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁትኝ። እኔ ያለሁኝ አልኩትኝ። እሱም የእሷን እልህ እኛ ላይ ነው የሚወጣው፣ እሷም የእሱን እልህ እኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው አሁን ሳንፈልግ ተፈጥረን መኖራችን ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር። በሁለታቸው ባህል ባትገቡስ? አያገባኝም ስለ አባቴ አያገባኝም ያ እንደዛን ያደረግነው እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አቦቷን ፈንክታ ታውቃለች በእንጨት ባይዘዌ ምንም በማታውቀው ጉዳይ ልጅ ናት አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚለባበስ የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ በህይወቴ ድጋሚ ላይደገም በህይወት ያሳለፍኩትን ድጋሚ ላላስበው በአደባባይ ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘዌ ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበር እና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ መጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው። እንዴት ነው ጓደኞቿ? አሁን ልክ እንዳወራቻችሁ ሁላችሁ ደግሞ ሶሻል ሚዲያ ነው የምታወራው ያንን ሰው እና እነሱ እውነት ይመስላችኋል። እና መጥተው ሁላ ወስደውኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስደውኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ ባህሪ መጥፎ ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲስ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱ ሊጠይቅ የሚገባው ደርዝ ሪዝን ዋይ በቀኛ ጥላቻ ውስጣችን የገባ ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀ በእጇ ነው ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷ በልጆቿ አስራብሽኝ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ። ከዚህ በኋላ ለእነሱ አስፈራሪ ችግር የለውም። እውነቱን ትንገርሽ በትክክለኛው ትምጣ። ገባሽ? አሁን ሳልፈራ የምነግርሽ እኔ ካርማ ምናለው ዛሬ መጥፎ ያደረግኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይውን ታምጣና እስቲኔ ልቀዋቴፈርንዚት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ትበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይህ እህቶችሽን ለእህቶችሽ ለብቻ እየላክሽ እነሱ እሷ ላይ አለቃ እንዲሆኑ በጣም እኮ ነው የሚያምነው። ማለት እኔ ባታምኚ እኮ እንደዚህ ያለንም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዲ እናት ምንም ትሁን እንዴት እንዲህ ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያደረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አተውም ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ እናታችንን እንተዋለን። እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኑሮ ወጣቷሽም ድጋሚ ያለሽን ቁስ አያቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደ ዋሸች ቆጠርና ይቅር በሏት። እናንተ እንዴት አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄደ እኮ እሷ እኮ አሳደገቻችሁ። በደ እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልግደለው? እሷም ባለችበት ሰላም ትሆን። ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አልፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልገ የመጣው በፍቅር ማውራቱን አትፈልግም። ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች ገርፋቸው ነበር። ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ?
ንገሪኝ። ሌላ ብዙ ነገር ዋሽታለች ሀቡ፣ ብዙ ነገር ዋሽታለች። ኖ ለምሳሌ ብዙ ነገር ዋሽታለች ነው የምልሽ። ለምሳሌ ምን ኦኬ እናቴ ምንድን ነው የምትፈልጊው? አንቺ በጣም ልክ ነሽ፣ ምንም አልዋሸሽም። እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ንገሪኝ። ነበር ቆጣቸው ነበር ብላለች። እሱን አምናለች። ሌላ ምንድን ነው የተቀየማቸዋል? ከጓደኛ ጋር እኮ አይደለም የማወራው፣ ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ብሆንም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን፣ እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? ቢላታለች እኮ እናንተ ይከፍሉ ነበር፣ ድርጅት ያስተምራችሁ ነበር አይደል እንዴ? ዛሬ ትፈልጊያለሽ አሁን? ልጆቹን ለምን መሳሪያ ታደርጊያቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጠው የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ፣ አንቺ ገደል ግቢ። ኢሞ ነጻነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተን ይሄን ጥያቄ አትሄዱ ብያለሁ። ይሄ ውሸት ነው። እናትሻያችሁ ፍርድ ቤት እንዳይሄዱ እህቶች ፍርድ ቤት የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይግባን ያለችው ያለታችሁ ማስረጃ ቤቱላት ነው እንጂ አሁን እኮ ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። ነው አይደለም? ምን ሲጀመር እዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም አውቀው ነገር የለም። ግን ምንድነው ጠይቃቸው። እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድን ነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድን ነው ሰውየውን ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። በዚህ ጉዳይ አላውቅም። እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለውም። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቤት ስጠይቃቸው የተሳሳተ ዋሹ፣ ቁራን መታችሁ ዋሹ ብላ ፎርስ ስታደርጋቸው በውሸት ቁራን አንመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው አይዶን ነው እሱን ይነግሩሻል እዚች ጋር። ምክንያቱም ቦታ ላይ ስላልነበር የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም። በውሸት ስለተባለ ቁርአን መቱ በውሸት ስለተባለ ቁርአን መታን በውሸት ብለው እንደመጡ ታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላሽ እንደዛ ማለት አሁን እንግዲህ የሰሙ እህቶቼ ዋሽተውኛል ማለት ነው። ግን እኔ እህቶቼ ዋሽተውኛ አያውቁም። ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው። እንደዛ ካልኩሽ እኮ አየሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም። ግን እሷም በፊት ለፊት የማውቀውን ጉዳይ የዋሽ ነበረ። እሺ እኮ ተመልሳ እድል ስጫት ትያት ነበር። ይሄንን አላውቅም። ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ ያመዋል ብለሻል እኮ የስኳር በሽተኛ ነው። አሁን ያመዋል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ነገር ላይ አይደለችም። ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹዋሊ ምንም የማወራው 100% እውነት ነኝ። ወሬ አይደለም። ተከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላት የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነው። ግን እሷ ነገሩን ባትጀምሮ ነው አልነግራትም ነበር። መዓዛ ደጉ መሐመድ እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነንበሯን ሁላችሁም እችን እናት ያቅማችንን እናርግ። ይሁን ያሁን ከራሴ እጀምራለሁ። ስልኬን እያበራው ነው። 21060678 ነው። ላረጋግጥላችሁ ልምታውና እዚህ ጋር ትራንስፈር አድርጌ እኔ ያረጋግጥላችኋለሁ አካውንቱ ትክክለኛ ለመሆኑ። ስልክ ቁጥርሽን ንገሪያቸው። ወዲያ አለው ግን 0912 0912 90 22 98 ዋትሳፕ ክፈች። እሺ እኔ እኮ ዋትሳፕ ላይ ኮንታክት ላረግሽ ቮይስ አደርግ አንድ ራይት ብቻ ነው የሆነው። ይሄ ስልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን
ቲቪ ላይ እሷን ባየቻት ቁጥር እች እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያምሳቸው እናትና ልጅ ሊመላለስ የማይችሉ ቃላትም እየተመላለሱ እስከ መቼ? እኔም ወልጃለሁ የ4 ልጆች እናት። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጧት ኢሙዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ላይ ይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥ እና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንዲህ ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅም። እና ሀቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ የወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው የወጣችበትን ኬዝ አውቀዋለሁ። በአሁኑ ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። ማዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለው የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋር ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው እስፔሻሊ የሃይማኖት አባቶችን ቀርቦ ይህንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታ ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ አንቺም በዚህ ጉዳይ ላይ ዋጋ ከፍለሽ ይሄ ቤተሰብ ይመለስ አይደለም ከልጆቹ ጋር እኔ ከአባትየው ጋር ራሱ ያለው ነገር አሁን እኮ የአባትና የእናት ችግር ነው። ልጆቹን እንዲህ ብትንትናቸውን ያወጡ ይህን ታምኛለሽ? እኔ አሁን ማዕዚን አንዳንዴ የምቆጣት ነገር ማዕዚ ልጆች አባታችሁን ለምን ወደዳችሁ አይባልም። ግን ደግሞ መዓዛ የከፋት ምንድን ነው እዚህ ቤት እየኖረ ላለመሆኑ ለምን ሄደው አልመሰከሩም? በቃ ያን ደግሞ ያደረገው ፍርድ ቤቱ እነሱ ለአባቷ እስከማድላታቸው ነው። እሷን በጣም ያሳመማት እሱ ነገር ነው የከፋት። ገብቶሻል? መስዋዕት አድርጋ ምናምን ዛሬ መጥቶ ከአመታት እንደ ማንኛውም እናት ልብ ይሰብራል። ይሄና ሌላ ደግሞ ምንድነው መሰለሽ ይሄንን ቤተሰብ ሊጠቀምበት የፈለገ ሰው የልጆቹን ፎቶ አውጥቶ ለጠፈ። እኔ ልጆቹን ፎቶ ያየው ቀን እግዚአብሔር በሚያውቀው ልጆች ኔንሳይ ነው የምልሽ። አንድ ላይ ሰው ነው ባለች ሀይሚ ራሱ እኮ ብላለች። አንድ ሌሊት ሙሉ አልቅሻለሁ። በተለይ ኢማን የስስት ልጄ ስለሆነች አንድ ሌሊት ሙሉ የእውነቴን አልቅሻለሁ። እኔ ብቻ አይደለሁም መቅዲ የምትባልም አንድ ጓደኛ አለች። አንዴ ላሳያት። እኔ ከራሴ ጀምሬያለሁ ጋይስ ሁላ። እሺ እናቴ ተባረኪ። እና አንድ ሌሊት ሙሉ አልቅሻለሁ የኢማንን ፎቶ ያየሁት ዕለት ማለት ነው። ምክንያቱም ኢማን ማለት ለመዓዛ የስስት ልጅ ታውቂያለሽ፣ በአይኗ ሙሉ የማታያት የስስት ልጇ ስለሆነች ማለት ነው። ስለዚህ ይህንን ቤተሰብ እንዴት አድርገን ነው ወደ ቀደመው ቦታ መመለስ የምንችለው? የኛ ኃላፊነት ነው። በቤቷ ላይ የተሰራባት ግፍ እሱ ችግር የለውም፣ እሱ መስመር ይዛል፣ ግዴታም ስለሆነ የመንግስትም የማንም ኃላፊነት ነው። ምክንያቱም እቺ ሴት ልጆች ወልዳለች። የባልና ሚስቱ ጉዳይ ሆኖ ነው ማለቅ ያለበት። እዚህ ጋር ልጅ በቤቱ ጉዳይ ጠበቃም መቆም ካለበት ጠበቃ ተቀጥሮ እንትን ማለት አለባችሁ። ይኸውልሽ እኛ ብዙ ርቀት ሄደናል እንዳደረጃጀት። ይህ ነገር አግባብ አይደለም። ምክንያቱም እቺ ሴት ቤቱ በእሷ ስም ቢሆን ልጆቹን ታባራለች እንዴ? ማንም መብት ይሰጣታል? አታባርርም። አይሆንም። ይሄ እኮ የተፈጥሮ ህግ ነው፣ የእናትነት ህግ፣ የእናትና የልጅነት ህግ የተፈጥሮ ህግ ነው። ሰው የሚፈታው ሰው የሚያስረው ጉዳይ አይደለም። አሁንም ቢሆን እኮ መዓዛ ልጆቹን አልተመቹኝም ካለች ወይም ደግሞ አሁንም በቤት ውስጥ ያለው ነገር እየተጋጋለ ከመጣ እኮ የጸጥታ አካል እኮ የራሱን እርምጃ ይወስዳል። 18 ዓመት ሞልቷቸው ልጆቹ ውጡ ሊል ይችላል። ግን ይሄ ነገር መሆን የለበትም። እነዚህ ልጆች እንደነበረው በእናታቸው ቅፍ ውስጥ እስከሚዳሩ ማደግ አለባቸው። ለእሷ ብቻ አይደለም ለእኛም ልጆች ስለሆኑ፣ ስለዚህ ይህንን ነገር ታግለን ሀቡዬ እንፍታ። በቃ ስለምንችልም መብሰልም ስላለብን ማለት ነው። እንደ በሰለ ሰው ማሰብ አለብን። በቃ
ይህንን ነገር እኔ በበኩሌ እንቅልፍ አጥቻለሁ፣ እንቅልፍም የለኝም። ተቆርጧል እኮ ስንት ነው ማየት አልቻልኩም። ተቆርጧል። ደረሰኝ ላኩልኝ ሰዎች አሉ አካውንት ከዚህ ላይ ወስደው እና እኔ እህቶቼ ናቸው ብሎም ትንንሾቹ ልጆቼ ናቸው። አሁን ምን ልሁን ህይወት ወደ ሊሄድ እያል ነበር ሲያለቅስ የነበረው ትላንትናና ለቤተሰቦችሽ ያልገባቸው ነገር እንዳይኖር ነው እየነገርኩሽ ያለሁት እና ኡስማንም አንዱ አካል ነው የቤተሰቡ እና ለዛ ነው ካላስገባቸው ሲል የገባው እና ያሳዝናሉ። በብዛት አሁን የጎዳና ልጆች ናቸው እየደወሉ ያሉት። የሚገርምሽ እሷ ስትደግፋቸው ነበርና ሀይሚዬ የኔ እናት የኔ ቆንጆ ልጅ እውነት ነው የምልሽ እናትሽ ሰካራም አለች። ሰካራም ብትሆን ከኔ ጋር ጓደኛ አትሆን። ህይወት ማናት ብለሽ አቡዬ ስትጠይቂ እኔ ከአዳማ አንስተሽ እስከ አዲስ አበባ ምን አይነት ክብር ያለኝ ሴት እንደሆንኩኝ ማንንም መጠየቅ ትችላለች። ስለዚህ ሀቡዬ ደግሞ መገንዘብ ያለብሽ ነገር ምንድነው መሰለሽ፣ ሃይማኖትን በደንብ አስረጃት። የእነሱን ቤተሰብ ሰላም የማይፈልግ ሰው ነው። የእሷን ቤተሰብ ሰላም የማይፈልጉ ሰዎች ናቸው። እዛ ጋር መጥተው እናትሽ ሰክራ እናትሽ እንደዚህ ብላ፣ ምናልባትም ልጆቹ እውነት ለመናገር እቤት ሆኖ ነው ተደውሎ የሚነገራቸው ከሆነም ማለት ነው። ስለዚህ ሰው የቤተሰቡን ነገር ይዘጋል። በር ነው የሚዘጋው። ገብቶሻል? በር ዝግት አድርገው